ሰላም እንዴት ዋላችሁ? የማሬል ቲዩብ ተከታታዮች በሙሉ በዛሬ ሳምንት ደግሞ ይዤላችሁ የቀረብኩት ምንድነው የአርሲ ዋንን ሬንፎርስድ ኮንክሪት በዋነኛነት በቻፕተር ኦልሬዲ የተወሰነ ክላሲፋይ ለማድረግ ሞክሬያለሁ። እንግዲህ በመጀመሪያው ኢንትሮዳክተሪ ፓርትን ለማየት ሞክሬያለሁ። በቀጣዩ ደግሞ የማቴሪያል ፕሮፐርቲዎችን ኮንክሪት ሜድ አፕ ኦፍ ምናምን ኮንክሪት ከምን ይሰራል፣ ምን አይነት ፕሮፐርቲዎች አሉት የሚለውን ነገር እሱን አካትቼ ይዤላችሁ መጥቻለሁ። ሶስተኛ የዲዛይን ፊሎሶፊ ነው። እንግዲህ እነዚህም ቤዚክ የሆኑትን ነገሮች ራንደምሊ ሴሌክት በማድረግ ለእናንተ ለማቅረብ ነው የፈለኩት። በባለፈው ሳምንት የነበረን ቪዲዮ ይህንን ከመስራቴ በፊት የዲዛይን ፊሎሶፊ ሬንፎርስድ ኮንክሪት ምን አይነት ፊሎሶፊ አለው፣ አሁን ላይስ የትኛውን የዲዛይን ፊሎሶፊ አይነት እንጠቀማለን፣ የትኛውስ ከኢኮኖሚካል አንጻር ጥሩ ነው፣ የትኛውስ ደግሞ ጥሩ አይደለም የሚለውን ነገር አጠቃላይ ካራክተሪስቲኮቹን ለማየት ሞክረናል። ስለዚህ እዛ ላይ ሪፈር ብታደርጉ የባለፈውን ሳምንት በደንብ ከሬንፎርስድ ኮንክሪት ጋር ተያይዞ የመጡትን የፋክተር ቴስቶች ሎድ ፋክተር ቴስቶችን በደንብ መረዳት የምችሉበት ሁኔታ ነው የሚኖረው። እንግዲህ በዚህኛው ሁሉንም ማለት ይሄ ኮተምንም ሲቪልንም ለማካተት ሞክሬያለሁ። ጥያቄ በኢንትሮዳክተሪ ፓርት ውስጥ እንግዲህ 10 ጥያቄዎች አሉ። በማቴሪያሉን በሚመለከት ደግሞ ኢንተርምስ ኦፍ ኮንክሪት ፕሮፐርቲ ኮምቢኔሽን ኦፍ ማቴሪያሎቹን ደግሞ እንደዚሁ 10፣ ሌላውንም እንደዛው 10 አድርጌ 30 ጥያቄዎችን በአጠቃላይ አዘጋጅቻለሁ። እስቲ ከኢንትሮዳክተሪ ፓርት እንጀምር። የመጀመሪያው ሬንፎርስድ ኮንክሪት ኢዝ ዲፋይንድ አስ የማቴሪያል ዛት ነው የሚለን። እንግዲህ ሬንፎርስድ ኮንክሪት ሲባል ምን አይነት ዴፊኒሽን አለው ነው የሚለን። ኢትስ ሜድ አፕ ኦፍ ሴመንት ኦንሊ መሆን አይችልም። ኮምቢኔሽን ኦፍ ስቲል ኤንድ ኮንክሪት አክት ቱጌዘር። ሲ ዩዝ ስቲል አውትሳይድ ኮንክሪት ከተጠቀም ፕሌን ኮንክሪት ነው የምንለው። ዲ ስትሮንገር ዛን ስቲል ነው የሚለው። ስለዚህ ብዙ ጊዜ ሬንፎርስድ ኮንክሪትን ሆሞጂኒየስ ማቴሪያል ዛት ኮምፖዝድ ኦፍ ሲመንት አግሪጌት ና ብዙ ጊዜ እንዲህ ተብሏል። ግን በዋነኛነት ሆሞጂኒየስ ኢቨን ኢፍ ማን ሜድ ስቶን ምናምን እየተባሉ በተለያየ መንገድ ዲፋይን ተደርጓል። ይሄ ሆሞጂኒየስ ማቴሪያል ሲባል ግን ሆሞጂኒየስ ዘኔም ኢንዲኬት የሚነግረን ነገር ምንድነው? አንድ ሲንግል ከሆነ ማቴሪያል ስንጠቀመው ሲሚላር የሆነ ማቴሪያሎችን ስንጠቀም ሆሞጂኒየስ የሚለውን ካራክተር ይይዛል። በዋነኛነት ግን ሆሞጂኒየስ የሚያስብለው አንዱ ነገር ምንድን ነው? እንደምታውቁት ኮንክሪት የተለያየ ማቴሪያሎችን ነው፣ አንድ አይነት ሲንግል የሆነ ማቴሪያል አንጠቀምም በዛ ውስጥ። ምክንያቱም ሲሚንቶ፣ ጠጠር፣ አሸዋ ዲፍረንት ፕሮፐርቲ ያለው ነው። ግን ያንን ኮምባይንድ ካደረግን በኋላ ሎድን ከተቀበለ በኋላ ዲስትሪቢዩት የሚያደርግበት መንገድ፣ ሎድን ተሸክሞ የሚያሰራጭበት መንገድ ዩኒፎርምሊ አክት ሲያደርግ እንደ ስትራክቸራል ኤሌመንት አክት ሲያደርግ ሆሞጂኒየስ የሚለውን ባህሪ ያሳያል። እንግዲህ ይህንን ብዙዎቹ እንደዚህ አብራርተው አይነግሩንም። ሌላው ግን ምንድነው? ቀላል ነው። በዚህ ምርጫ ውስጥ አይታችሁት ከሆነ ኮምባይንስ ስቲል ኤንድ ኮንክሪት አክት ቱጌዘር ነው። ስቲልም ኮንክሪትም አንድ ላይ አክት ያደርጋሉ ነው የሚለው። እስቲ ሁለተኛው ጥያቄ ኮንክሪት ኢዝ ዊክ። ግልጽ ነው። ብዙ ጊዜ ኮንክሪት በቴንሽን ደካማ ነው፣ በኮምፕሬንሽን ደግሞ በዛው ልክ ጥሩ ነው የሚሆነው። ስለዚህ ብዙ ጊዜ ኮንክሪትን ደካማ ከሚያደርገው ነገር አንዱ በኮምፕሬንሽን ማለት ይሄ ኮምፕሬሽን ማለት ወደ ጎን የመለጠጥ አቅሙ በቴንሽን አማካኝነት ቴንሽን ዊክ ነው የሚለን ከሆነ ወደ ጎን የመለጠጥ አቅሙ ደካማ ነው። ስለዚህ ውስጥ ላይ መንከትበታለን፣ ብረት እንከትበታለን። ኮምፕሬንሽን ከሆነ ደግሞ ከላይ ወደ ታች ወይም ደግሞ ከጎን ላትራል የሚመጡትን ነገሮች ወደ አንድ አቅጣጫ ሎድ በሚመጣበት ሰዓት ያንን የመቋቋም ወይም ደግሞ በቀላሉ ክረሽ የማድረግ ቴንደንሲ አለው ነው። ስለዚህ ኮምፕሬሽን ከተባለ ዘሴም ዳይሬክሽን ወደ ውስጥ ኢንተርናሊ ሎድ አክት ሲያደርግ ነው። ቴንሽን ሲሆን ደግሞ ወደ ውጭ በሚል ሎዶችን ወይም ደግሞ እንደዚህ ለጥጠን በምንይዝበት ሰዓት የሚያሳየን ኢፌክት ነው። ስለዚህ ኮንክሪት ኦብቪየስሊ በቴንሽን ደካማ ነው። ዘ ሜን ፋንክሽን ኦፍ ሬንፎርስመንት ኢን አርሲ ሬንፎርስመንት ዋነኛ ሬንፎርስ ኮንክሪት ኢምፕሩቭድ ነው የሚያደርግልን። ኢምፕሩቭድ አፒራንስ ነው እሱ መሆን አይችልም። የአፒራንስ ኤስቴቲክ ጋር በተያያዘ ምናምን ነው የሚለን፣ እሱ መሆን አይችልም። ግልጽ ነው ምርጫዎቹ። ኬሪ ቴንሳይል ስትረስ ነው። ምክንያቱም ሴቲንግ ታይምን መጨመር አይችልም። የራሱ የሆነ ሌላ አድ የሆኑ ነገሮችን መጠቀም ካልቻለን እንደ አድሚክስቸር ካልተጠቀመን
በዋነኛነት ደግሞ ሌሎች ኢምፕሩቭመንቶች ከሌሉ ባይ ኢትሰልፍ ያንን ኢንክሪዝ ማድረግ አይችልም ሬንፎርስመንት። ስለዚህ በዋነኛነት ቴንሳይል ስትረስን ነው የመሸከም አቅሙ ኢምፕሩቭ እንዲሆን ያደርግልናል ሬንፎርስመንት። እንዳልኳችሁ ቴንሽንን በደንብ ጥሩ ስለሆነ ሬንፎርስመንት ኢላስቲሲቲ የመለጠጥ ባህሪ ስላለው ስለዚህ ለዛ አገልግሎት ይውላል። አራተኛ which properties reinforced concrete provide ዋርኒንግ ቢፎር ፌለር ነው። የትኛው የሬንፎርስመንት ኮንክሪት አይነት ፌል ከማድረጉ በፊት ምልክቶችን ሊያሳየን ይችላል ነው የሚለው። እንግዲህ በዋነኛነት ዋርኒንግ የሚያሳየንበት መንገድ ካለ ማቴሪያል ፕሮፐርቲው ደክቲሊቲውን ያሳየናል ማለት ነው። ያ ማለት ብሪትልነስ፣ ደክቲሊቲ፣ ኢላስቲሲቲ ኤንድ ሪጂዲቲ ሁሉንም በተመሳሳይ ነገር ካያችሁ ኦልሬዲ ኢላስቲሲቲ ቀስ እያለ የመሄዱ ነገር ሊኖር ስለሚችል ዜን ሎዱን ብናነሳለት ሪሊዝ አድርጎ የመመለስ እድል ስለሚኖረው ብዙ ጊዜ የዛ አይነት ፌለሪቲ ዋርኒንግ ላይ ያሳይ ይችላል። ደክታይል ሆነ ማለት ግን ነው ኢትስ ኢሎንጌሽን ዜር ሌንግዝ ዜን የሆነ መሀል ላይ የመበጠስ እድል ይኖረዋል ማለት ነው። ስለዚህ ቢፎር ዲፎርሜሽን ደክቲሊቲ ለዚህ አንዱ ጥሩ ምሳሌ ይሆናል። አምስተኛ which of the following is not advantage of RC ነው የሚለን። RC ሬንፎርስድ ኮንክሪት ጥቅም ያልሆኑት ምንድን ናቸው ነው የሚለን። ፋየር ሬዚስት ያደርጋል፣ ዱሬቢሊቲ፣ ሎ ቴንሳይል ስትሬንግዝ፣ ሞልዳቢሊቲ ያ ማለት በቀላሉ ካስት የመደረግ አንድ አድቫንቴጅ የምናየው ነው። ጥሩ ዱሬብል ነው። ፋየር ሬዚስታንስም አንጻራዊ ከሌሎች አንጻር ጥሩ ነው፣ ግን እንደ ዲስአድቫንቴጅ አይደለም። ሎ ቴንሳይል ስትሬንግዝ ሬንፎርስድ ኮንክሪት መጠቀማችን በራሱ የዚህን ቴንሳይል ስትሬንግዙን ሞር ኢምፕሩቭ ያደርግልናል ማለት ነው። ስለዚህ ይሄኛው ጥሩ ምሳሌ አይሆንም ለኮንክሪት። ስድስተኛ አርሲ ስትራክቸር አር ኢኮኖሚካል ኢትዮጵያ ሜንሊ ቢኮዝ ለምንድን ነው ሬንፎርስድ ኮንክሪት ኢኮኖሚካል የሚሆነው በኢትዮጵያ? ኤ ስቲል ኢዝ ቺፕ፣ ቢ ስኪል ሌበር ኢዝ ኖት ኒድድ፣ ሲ ማቴሪያል አር ሎካሊ አቬለብል፣ ዲ ኖ ዲዛይን ሪኳየርድ። ያው አንድ ማቴሪያል በአቅራቢያ በቀላሉ የሚገኝ ከሆነ ሞር ኦፍ ኢኮኖሚካል ይሆናል። እኛ ሀገር ደግሞ የተለያዩ ፋብሪኬሽኖችም ስላሉ የኮንክሪት ሲመንት ፕሮዳክሽን ኤሪያዎች ስላሉ የኳሪ ኤሪያዎች ስላለ ሞር ኦፍ ኢኮኖሚካል የመሆን ቴንደንሲ አለው። ሰባተኛ ሬንፎርስድ ኮንክሪት ኢዝ ዋይርሊ ዩዝድ ቢኮዝ ሬንፎርስድ ኮንክሪት በብዛት ልንጠቀም የምንችልበት ምክንያት ምንድን ነው? ሪኳየርድ ኖ ሜንተናንስ፣ ምንም አይነት ሜንተናንስ አይፈልግም። ብሪትል ሆነ ማለት ኢዝሊ ቱ ዲፎርም ነው። ሲ ሃዝ ሃይ ኮምፕሬስ ስትሬንግዝ፣ ያው በቃ ሬንፎርስድ ኮንክሪት ብዙ ጊዜ ከፍተኛ የሆነ ኮምፕሬስ ስትሬንግዝ ስላለው ነው። ስምንተኛ ክራክ ኢን ሬንፎርስድ ኮንክሪት ሜምበር አር ሜንሊ ዲቱ፣ እንግዲህ ክራኮች በዋነኛነት ሊፈጠሩ የሚችሉበት አንዱ ምክንያት የማቴሪያል ፕሮፐርቲው ዊክ በሚሆንበት ሰዓት ነው። ይህ ማቴሪያል ፕሮፐርቲ የምንለው ቴንሳይል ስትረሱ በቀላሉ ደከም ካለ ለዚህ ኦከርድ ሊያደርግ ይችላል። ምክንያቱም ቴንሳይል ስትረሱ ደካማ ሆነ ማለት ክራኮች በቀላሉ እንዲፈጠሩ አንዱ ምክንያት ይሆናል። ዘጠነኛ አለበዛ ደግሞ የነምበር ኦፍ ሬንፎርስድ ራሱ በጣም መጠጋጋት፣ እሱም ለክራክ ፌለሪቲ አንዱ፣ ለምን ስፔሱን ይይዛል። ሞር ኦፍ ብዙ ሬንፎርስድ ተጠቀምን ማለት ቴንሳይሉ ከፍ ይላል፣ ዜን ክራክ ሊፈጠር የሚችልበት አጋጣሚ ይኖራል። ዘጠነኛ ዘ ኮምፖዚት አክሽን ኢን አርሲ ኦከርስ ቢኮዝ ኮምፖዚት ሬንፎርስዶቹ እንደምን አክት ሊያደርጉ ይችላሉ ነው። ያው ቦንድ ቢትዊን ስቲል ኤንድ ኮንክሪት ነው። በዛ ውስጥ ሁሉም አክት ያደርጋሉ። አንድ ላይ አክት ሲያደርጉ አንደርሎድ ፉሊ ቦንድ ቦዝ ኦፍ ማቴሪያልስ በደንብ ትራንስፈር ያደርጉልናል። አስረኛ ሬንፎርስድ ኮንክሪት ኢዝ ቤስት ዲስክራይብድ አዝ፣ ሬንፎርስድ ኮንክሪትን ጥሩ ልንገልጽበት የምንችልበት መንገድ ምንድን ነው? ይኸው እዚህ ጋር መጥቷል። ኢት ኢዝ ኮምፖዚት ማቴሪያል። ሆሞጂኒየስ ማቴሪያል ኦብቪየስ ይባላል እንዳልኳችሁ፣ ግን ቤስት ዲስክራይብ ላይሆን ይችላል። ቤስት ዲስክራይብ አንጻራዊ ካሉት ውስጥ ካየን ኮምፖዚት ነው መሆን የሚችለው። ግን የሆሞጂኒየስ ማቴሪያል ዛት ኮምፖዝድ ኦፍ ምናምን ካለን ሲመንት፣ አግሪጌት፣ ወተር ምናምን የምንልበት አዝማሚያዎች ካሉ ሎድን በዋነኛነት ከተቀበለ በኋላ ዩኒፎርምሊ ዲስትሪቢዩተር ስትራክቸራሊ ኢኳሊ አክት ያደርጋሉ እንደማለት ነው። እና
ግን ብዙ ጊዜ እሱን አንጻራዊ ሌሎች እንትኖች ካሉ ኮምፖዚት ማቴሪያል ወይም ደግሞ የኮምቢኔሽን ኦፍ ማቴሪያል ለማለት ነው። በዚህ አይነት መግለጽ አማራጮችን አይተን ደግሞ መምረጥ እንችላለን። ሌላው በሴክሽን 2 እንደ ቻፕተር 2 ለማየት የሞከርኩት ቤዝድ ኦን ዜር ማቴሪያል ነው። እስቲ ምን አይነት ኮንክሪት ውስጥ ምን አይነት ማቴሪያሎች ምን አይነት ፕሮፐርቲ ያላቸው የሚለውን ነገር ደግሞ ቀጣይ ነው። 11ኛ ዘ ላርጀር ቮሊዩም ኦፍ ኮንክሪት ኢዝ ኦኩፓይድ ባይ ብዙም ቦታ የሚይዘው አግሪጌት ነው። ያ ምንም ጥያቄ የለውም። ምክንያቱም ከ60 እስከ 70% አግሪጌት ነው። ከ30 ምናምን ፐርሰንት እስከ 35 ሳንድ ነው። ኦኬ አግሪጌት የምንለው ኦብቪየስሊ የጠጠር አሸዋን ምናምን ጠጠርና አሸዋን በአንድ ላይ ሲይዝ አግሪጌት እንለዋለን። ኮርስ አግሪጌት የምንለው ግን 67%ን ይይዛል። 30 እስከ 35% ደግሞ የፋይን አግሪጌት ይይዛል። ዜን ዘ ሪሜኒንግ ሴመንት የምንለው እና ውሃ ያንን ቀሪውን ድርሻዎች የሚያዝ እድል ይኖራቸዋል። ግን በኮንክሪት ፓርት ውስጥ ከፍተኛው ቦታ እንደ ኮምባይንድ አግሪጌት እንደ ኮምባይንድ ሚክስቸር ካየን አግሪጌት ያንን ቦታ ይይዛል። 70 እስከ 80 ነው የሚለው ኦልሞስት ያንን ድርሻ ይይዛል። ፋይን አግሪጌት ሪፈርስ ቱ ፋይን አግሪጌት ካለን ሳንድ ነው። እንግዲህ ፋይን አግሪጌት ብዙ ጊዜ ክረሽድ ስቶንም ፋይን አግሪጌት የመሆን እድል አለው። ግን ብዙ ጊዜ የዚህ የፋይን አግሪጌት ክረሽድ ስቶን ስንል አግሪጌትም ራሱን የቻለ ምንድን ነው ክረሽድ ስቶን ነው። ስለዚህ ዳይሬክት ሲሚላር የሆነ ስም ልናገኝ የምንችለው ፋይን አግሪጌት ሪፈር የሚያደርገው ብዙ ጊዜ ሳንድ ነው። ሳንድ ደግሞ የምንለው ከ475 ፓስ ሲሆን ኦልሬዲ 475 ሚሊ ሜትር ላይ ሲያልፈለን ፋይን አግሪጌት ኦር ደግሞ የሳንድ የሚለውን ስም እንሰጠዋለን። ኮርስ አግሪጌት ሜንሊ ፕሮቫይደድ ኮንክሪት ዊዝ ለምንድን ነው ኮርስ አግሪጌትን ኮንክሪት ውስጥ ፕሮቫይድ የምናደርገው? ያው ለስትሬንግዝ ነው፣ ግልጽ ነው። 14ኛ ጥያቄ which cement is commonly used in Ethiopian reinforced concrete construction የትኛዋን በዋነኛነት ወይም በአመዛኙ ኢትዮጵያ ውስጥ እንጠቀምበታለን? ኦፒሲ ነው፣ ኦርዲናሪ ፖርትላንድ ሲሜንት። ብዙ ጊዜ የሰልፍ ሬዚስታንስ ሲሜንት ይሄ እንጠቀማለን ኦፍኮርስ። ግን ይሄ አንደር ማሪን ኦር ይሄ በከርሰ ምድር ውስጥ የሚሰሩ ከሰልፌት ጋር ከኬሚካል አታክ ጋር ተያይዞ ሊፈጠሩ ሳልት ያላቸው ኤሪያዎች ላይ ይሄ ሰልፌት ሬዚስታንስ ሲሜንቶችን እንጠቀማለን። በተመሳሳይ ሁኔታ ይሄ ሃይ አልሙኒያ ሲሜንትም እንደየ ፋንክሽኑ የምንጠቀምበት አዝማሚያ አለ። ውሃ ዋተር ኢዝ suitable for concrete should be ለምንድን ነው ውሃን በዋነኛነት ለዚህ suitable ለኮንክሪት ተስማሚ እንዲሆን ከሚያደርጋቸው አንዱ ነገር ምንድነው? ፖተብል ነው፣ ንጹህ መሆን አለበት። ምክንያቱም ፍሪ ፍሮም ኦርጋኒክ ነገሮችን መሆን መቻል አለበት። ኢንኦርጋኒክ ነገሮች ዴቨሎፕ ያደርጋሉ። እነዛ ነገሮች ባዕድ ነገሮች ዴቨሎፕ አደረጉ ማለት ኮንክሪቱ ዊክ የመሆን ነገር ክራክ ምናምን ነገር የመታየት ነገር ዱራቢሊቲ ላይ ኢፌክት ያመጣል። 16ኛ ኤክሰስ ዋተር ኢን ኮንክሪት ኮዝስ ሪዳክሽን ኦፍ ስትሬንግዝ ነው። ብዙ ውሃ ከተጠቀመን ስትሬንግዛችንን ሪዲዩስ ያደርግብናል። በተመሳሳይ ሁኔታም ደግሞ የሲሜንት ዲማንዳችንንም ይጨምርብናል። ስለዚህ ውሃ ጨምረ ማለት ስትሬንግዝ ሪዲዩስ ያደርጋል። ወርከብል ይሆናል ግን ስትሬንግዙን ዊክ ያደርገዋል። 17ኛ ጥያቄ ስቲል ሬንፎርስመንት ኢዝ ሜንሊ ዩዝድ ቢኮዝ ኢዝ ዛት ብዙ ጊዜ ስቲል ሬንፎርስድ የምንጠቀምበት አንዱ ዋነኛው ምንድነው? ሃይ ደክታይሊቲ ነው። ሃይ ደክታይል ሆነ ማለት ሞር ኦፍ ጥሩ ነገሮችን በደንብ የመቋቋም አቅም ይኖረዋል ማለት ነው። HYSD bars is deformed because of abbreviation ነው። ሃይሊ ቴንሳይል ኦር ስትረስ ዲፎርምድ የሆነ ስቲል ለምን ፕሪፈርድ እናደርጋለን ነው የሚለን። ብዙ ጊዜ ሃይሊ ቴንሳይል ስትሬንግዝ አለው ከፕሌኑ ይሄ ዲፎርምድ ባሩ ተመራጭ ይሆናል። ምክንያቱም በቀላሉ ሎድ በሚኖርበት ሰዓት ዲፎርምድ ሆነ ማለት እንዲ ላትራሊ በደንብ እንዲሾልኮ የመውጣት እድል አይኖረውም። ስለዚህ ከዛ አንጻር ጥሩ አድቫንቴጅ አለው። 19ኛ ጥያቄ አድሚክስቸር አር አደር ቱ ኮንክሪት አድሚክስቸርን ኮንክሪት ውስጥ የምንጨምርበት አንዱ ምክንያት ምንድነው? ኢምፕሩቭ ፕሮፐርቲ ነው። ኢን ተርምስ ኦፍ ዲፍረንት ፋንክሽን አለው። አድሚክስቸር በራሱ ሪታርድ አለ፣ አክስላሬት አለ፣ ኤር ትሬድ አለ፣ ነን ኤር ትሬድ አለ።
ዲፍረንት ሱፐር ፕላስተራይዝድ የምንላቸው አለ፣ ፕላስተራይዝድ የምንላቸው ኤጀንቶች አሉ። ስለዚህ ቤዝድ ኦን ዜር ፋንክሽን አድ ብናደረግበት ኢምፕሩቭመንቱ ሞር ኢምፕሩቭድ ያደርግልናል። 20ኛ ጥያቄ ዘ ቦንድ ቢትዊን ስቲል ኤንድ ኮንክሪት ኢት ኢዝ ኢምፖርታንት። እንግዲህ በዋነኛነት በኮምፖዚት አክሽን ሊፈጠር የሚችለውን ነገር ሞር ኢምፕሩቭ ያደርግልናል። 21ኛ ጥያቄ ዊች ማቴሪያል ኮንትሮል ክራክ ዲው ቱ ቴምፕሬቸር ቼንጅ። ይህ እንግዲህ በተርማል ኢፌክት ምክንያት በሚሞቅና በሚቀዘቅዝበት ሰዓት ዲፈረንስ ኦፍ ቴምፕሬቸር በሚኖርበት ሰዓት ኮንትሮል ሊያደርግልን የሚችለው የትኛው ማቴሪያል ታይፕ ነው? እንግዲህ ስቲል ለዚህ አሪፍ ምሳሌ ነው። ሙቀት በሚያገኝበት ሰዓት ይለጠጣል፣ ቅዝቃዜ የሚሆነው ሰዓት በተመሳሳይ ሁኔታ ይሰበሰባል። ያንን ተርማል ኢፌክቱን በደንብ ኮንትሮል ያደርግልናል። ቅድም እንግዲህ ክራክንም በተመሳሳይ ሁኔታ አይተናል ምን ያህል ኢፌክት እንዳለው። ስለዚህ ስቲል ሞር ኦፍ ብዙ በተጠቀምን ቁጥር ስፔስ ስለሚይዝብን ክራኮችን ዴቨሎፕ ያደርጋል። እንደገና ደግሞ ፕሮፐርሊ ስቲልን ከተጠቀምን ደግሞ ያ ነገር የመስተካከልና ኮንትሮል የማድረግ እድል ይሰጠናል። 22ኛ ጥያቄ ዘሜን ፕሮፐርቲ ቴስት ፎር ሃርደን ኮንክሪት ይታወቃል። ኮምፕሬሲቭ ስትሬንግዝ ነው ማለት ኮንክሪቱ ኪውር ካረገ በኋላ ወር ደግሞ የተወሰነ 7 ቀን 28 ቀን ላይ ሃርደን ከሆነ በኋላ ሳምፕል ወስደን የምንሰብረው ኮምፕሬሲቭ ስትሬንግዝ ነው። እዚህ ጋር ሌላ ልጨምርላችሁ እንደ ተጨማሪ ነገር ፎር ለምሳሌ ዘሜን ፕሮፐርቲ ቴስት ፎር ፍሬሽ ኮንክሪት ቢባል ስላምፕ ነው ሊሆን የሚችለው። ስላምፕ ደግሞ በተመሳሳይ ሁኔታ ምን ቼክ ያደርግልናል? ወርካቢሊቲ ነው። በዚህ አይነት መንገድ ጥያቄዎችን መረዳት ጠቃሚ ይሆናል። ሌላው የዲዛይን ኢንተርምስ ኦፍ ዲዛይን ፊሎሶፊ ያዘጋጇቸው ጥያቄዎች አሉ። ከባለፈው ቪዲዮ እንዳልኳችሁ የተጠቀምናቸው የሰርቪስ ሎድ፣ ሊሚት ስቴት፣ አልቲሜት ስቴት ምናምን የሚባሉ የዲፍረንት ዲዛይን ፊሎሶፊዎች አሉ። እነዛን የተወሰኑ ሌክቸር ኖት አድርገናል። አሁን ደግሞ እዛ ላይ ሆነን እስቲ ጥያቄዎችን እናውጣ። ምክንያቱም በባለፈው ይህንም ሞር ኦፍ ለማብራራት ያኛው ሀሳብ መቅደም አለበት ብዬ ስላሰብኩ ነው የዘለልኩት። 23ኛ ጥያቄ ዘ ሜን ኤም ኦፍ ስትራክቸራል ዲዛይን ኢዝ ቱ ኢንሹር። በዋነኛነት የስትራክቸራል ዲዛይን ኤሙን አቺቭ እንዲያደርግ ከምንጠቀማቸው ነገሮች አንዱ ምንድን ነው? ሴፍቲ ኤንድ ሰርቪስብል ነው። አገልግሎትም ይሰጣል። በዋነኛነት ደግሞ ሴፍ መሆን መቻል አለበት። የስትራክቸራል ዲዛይን ፊሎሶፊው ማለት ዋና ዓላማ ይሄ ነው። ኢኮኖሚ ኦንሊ መሆን አይችልም። ለምሳሌ ኢኮኖሚክ፣ ሴፍቲ ኤንድ ሰርቪስብል የሚለው ቢኖር ደግሞ እነሱንም በአማራጭ እናያለን። ኢኮኖሚውን ብቻ ወስዶ ሌላውን ኢግኖር ቢያደርግ ኤም መሆን አይችልም። የኮንስትራክሽንም ስፒዱን ብቻ ታሳቢ አድርጎ ከሆነ እሱ መሆን አይችልም። ስለዚህ ሁለቱንም አንድ ላይ ከተቻለ ኢኮኖሚካል፣ ሴፍቲ ኤንድ ሰርቪስብል መሆን መቻል ይኖርበታል። ወርኪንግ ስትረስ ሜተድ ቤዝድ ኦን እንግዲህ ወርኪንግ ስትረስ ከባለፈው እንዳልኳችሁ በዋነኛነት ከሰርቪስ ሎድ ጋር በተያያዘ ነው። እንግዲህ ይሄ የወርኪንግ ስትረስ ሎድ ብዙ ጊዜ ዲዛይን ኮንሰፕቱ ሰርቪስ ሎድ ነው። በቃ ልክ ወርኪንግ ስትረስ ሜተድ ካያችሁ ቀጥታ ያንን መምረጥ መቻል ይኖርባቸዋል። ሌላኛው ሊሚት ስቴት ዲዛይን ነው። እንግዲህ ሊሚት ስቴት ዲዛይን ላይ አይታችሁ ከሆነ ሴፍቲም ሰርቪስቢሊቲንም በዋነኛነት ሁለቱንም አንድ ላይ ይይዝ። እንደውም አሁን ላይ ሞደርን ለሆነ የኮንስትራክሽን ኢንዱስትሪ ሁለቱም ነገር ለማቴሪያሉ በተመሳሳይ ሁኔታ ለሰውም ለጤናም ለሁሉም ነገር ለሰው ልጅ ጤንነትም ለሚፈጠሩትም ዳሜጆችም ሴፍቲ ይሰጣል ማለት ነው። ሞር ኦፍ ሞደርን ነው፣ ኢኮኖሚካልም ነው። ፓርሻል ሴፍቲ ፋክተር አር ኢንትሮዲውስድ ቱ አካውንት ፎር ያው እንግዲህ ፓርሻል ሴፍቲ ፋክተር አይታችሁ ከሆነ አንሰርቲኒቲ ኦከረንስ ቢፈጠር ኢንተርምስ ኦፍ ማንፓወር ወርክማንሺፕ ኢረር ቢፈጠር የማቴሪያል ፕሮፐርቲ በሆነ ሚንስ ባያዝድ ሆኖ ብናገኘው ሰም ኦፍ ሎስ የማድረግ ነገር ማቴሪያል አጠቃቀማችን ላይ አጠቃላይ ወርክማንሺፕ ነው የምንለው ቺቲንግ ቢኖር ምናምን ነገር ለዛ አንሰርቲኒቲ ሊኖር ይችላል ተብሎ ስለሚታሰብ የፓርሻል ሴፍቲ ፋክተር ኢንትሮዲውስ ይደረጋል። 27ኛ ጥያቄ ሰርቪስቢሊቲ ሊሚት ስቴት ኢንክሉድስ ቼኪንግ። ሁለት ነገር ቼክ ያደርጋል፣ ዲፍሌክሽን እና ክራክ ነው የሰርቪስቢሊቲ ሜተድ።
ቆንጆ ነው። ይሄ ዲፍሌክሽንንም ክራክንም በዋነኛነት በደንብ ቼክ የምናደርግበት አንዱ የዲዛይን ፓራሜትር ነው። 28ኛ ኮላፕስ ሊሚት ስቴት ሪፈርስ ቱ እንደ ስሙ ኢስ ኢንዲኬት ኮላፕስ ካለን ያው ፌደሪቲ ነው፣ ምንም ጥያቄ የለውም። ኤክሰሲቭ ዲፍሌክሽን፣ ክራኪንግ። በነገራችሁ ላይ ጥያቄዎችንም በደንብ ፋሚሊየር እንድትሆኑ ከስማቸው ብትነሱ መልሶችን የማግኘት እድል ይኖራቸዋል። 29ኛ ጥያቄ ዊች ዲዛይን ሜተድ ኢዝ ሪኮመንድድ ኢን ሞደርን ሬንፎርስድ ኮንክሪት ዲዛይን? ቅድም እንዳልኳችሁ ሊሚት ስቴት ሞደርን የምንለው አንዱ የዲዛይን አይነት ነው። 30ኛና የመጨረሻው ጥያቄ ፋክተር ሎድ አር ዩዝድ ሜንሊ። ፋክተር ሎድ ያው ዲዛይን ሊሚት ስቴት ላይ ነው የምንጠቀመው። ይሄ ከሎድ ጋር ኢንተርምስ ኦፍ ሎድ ጋር ተያይዞ ኦንሊ ከሆነ ሊሚት ስቴት ዲዛይን ነው። እንግዲህ በዛሬ ቪዲዮ ደግሞ የባለፈውን ሬንፎርስድ ኮንክሪትን የዲዛይን ፊሎሶፊ ኢንትሮዳክሽን ፓርት ተርምስ ኦፍ ማቴሪያል ፕሮፐርቲ አያይዤ ላቀርብ ፈልጌ ይሄው ለእናንተ በዚህ ሳምንት ፎርዋርድ አድርጌያለሁ። እንግዲህ ተጨማሪ ሌሎችንም ቴስቶችንም እንድንሰራ። ይሄ ሬንፎርስድ ኮንክሪት ማለት በጣም ሰፊ ፓርት ነው። አሁን ይሄ ካሉት 8 ቻፕተር ውስጥ ሬንፎርስድ RC1 ኦልሬዲ የተወሰኑ ነው ሃይላይት ያደረግኳቸው። እንግዲህ ወደ ውስጥ እየገባን በሄድን ቁጥር ደግሞ በጣም ዴንስ እየሆነ ይመጣል። በደንብ የምናየው ነገር ይሆናል። ስለዚህ በዚህ ቻፕተር ቢያንስ RC1ን ለመጨረስ ከዚህ በኋላ 1-2 እንደው በአማካኝ 2-3 ቪዲዮ ይኖራል ብዬ አስባለሁ። ግን መሀል ላይ ሌሎች ሀሳቦችም ሲመጡ ቀልቀል እያደረግን እንዳትሰላችሁ በዚህ አይነት መንገድ እናዘጋጃለን። እሱን ስንጨርስ ደግሞ ስለ ኮለን RC2 ኮለን ስሌንደር ኖት ስሌንደር ምናምን እያለን በደንብ ስለ ሺር ዲዛይን በደንብ የምናይ ይሆናል። እንግዲህ እናንተ ሞራል እንድትሆኑኝ በደንብ ሜንሽን እንድታደረጉኝ ሀሳብና አስተያየት እንድሰጡኝ፣ መስራት አለበት ብላችሁ የምትሉትም ደግሞ ኮሜንቱን እያየው ነው፣ ግን መፍጠን አለብን ብዬ ስላሰብኩ ነው ይህንን የተወሰነ እያቀረብኩት ያለሁት። የተለያየ ኦዲየንስ የተለያየ ኮሜንት ሰጥቶኛል። ኮንክሪትን ዲዛይን መስራት እንዳለብን ሌሎችንም ላብ ላይ ከሶፍትዌር ጋር የተያያዙ ሼር ማድረጋችሁ ነገር ይኖራል። ኤኒሃው መልካም ጊዜ። ሌላ ቪዲዮ ቀጣይ ሳምንት እስከምንገናኝ ድረስ መልካም ጊዜ። ሰላም ሁኑ። ቻው።